ከ3 አመት ወዲህ አፍንኝ ተናግሬያታለሁ ሴትዮዋን ምንድነው አንቺን ይዞ ካኖረ ትዳሩ አይቀጥልም ማለት ነው ብያታለሁ እኔ ሴትዮዋ ከዚህ በፊት በጣም ተጨቃጭቀናል እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ ያ ነገር ሆነ ሁሉም ነገር እንት ሲባል እኔ ከጀርባ ነበርኩኝ ስብሰባ ሲደረጉ ስብሰባ መጨረሻ ላይ ስብሰባ ተደረገ ሲወሰን ነበርኩኝ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ ያለ ራስ ተነስተ ራስን ምግብ ስራ አይነት ነገር ነው እንደሱ መቆም አቅቶት አልገባኝ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው እኔ ልጆችን ምግብ አብስላለሁ አንተ ራስን አብስል አይነት ነው በቅርቡ ያጣነው የአርቲስት ነጻነት ወርቅነህ ቤተሰቦች በእንባ ታጅበው እውነታው እኛ ጋር ነው እኛንም ስሙን ብለዋል እውነታው ምን ይሆን ወደ እናንተ እናደርሳችኋለን ሲንግል ማም የሆንኩት ወድጄ ሳይሆን ተገድጄ ነው አርቲስት ህሊና ጌታቸው ሰላም እንደምን ቆያችሁልን በአገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ይህ ውስጥ አዋቂ ቻናላችን ነው በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን መረጃዎችንና እንዲሁም ትምህርቶችን የምናቀርብበት ቻናላችን ነው እውነትን ከምንጩ መረዳት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ እኛ ጋር መረጃ ሳይሆን እውነት አለ ስለዚህ ቪዲዮን ላይክ በማድረግ ጀምሩ እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ መቼም በየዕለቱ አጀንዳ አትጡ ተብለናልና ይሄው የተወዳጁ ተዋናይ ነጻነት ወርቅነህ ጉዳይ ዳግም አጀንዳችን ሆኗል በርግጥም ከሰሞኑ ቤተሰቦቹ ወደ ሚዲያ ወጥተው እኛም እውነት አለን ከኢቢኤስ ቴሌቪዥን ቁጥር 1 ተከፋይ የነበረ ወንድማችን የነጣ ያጣዳና ቤቱን ማስተዳደር የማይችል ተደርጎ መገለጹ ልክ አይደለም በቀጣይም በስሙ ትምህርት ቤት ልንገነባ ምናምን እየተባለ ስሙ መነገጃ እንዳይሆን የሚልና ሌላለን ያሉትን እውነት ተናግረዋል ሰዎቹ በተወሰነ መልኩ እውነት አላቸው ደግሞ አርቲስት የህዝብ ሀብት ነው እንለለ አንዴ የሚዲያ ሰው ሲሆን ህይወቱ የህዝብ ሆኗል እኔ ስለ ጉዳዩ ፈጥኖ ወደ ገቢ ማሰባሰብ ሌሎች ቤተሰቦች ይያሉ ለየሚዲያው በተላከና ከኔ ውጪ ማንም ወኪል ስለሌለ ወንድምም ቢሆን መናገር የለበትም የሚል መግለጫ የተባለ ቀን ነውና ግርታዎች የታዩኝ ስለ ጉዳዩ ብዙ ማለት አልፈልግም ነገር ግን ትላንት ከሰጡት ቃለ መጠይቅ በተረዳነው መሰረት እነሱ እንዲታወቅ የፈለጉት ቢሆንም እኛ ትኩረት ያልሰጠንበት ነፂ በታመመበት ወቅት አስፈላጊው እርዳታ በማድረግ በመንከባከብ በጭንቀቱ በችግሩ በህመሙ ሰው ማጣቱ ሰው በሚፈልግበት ጊዜ ከጎኑ የነበሩ የሚገባውን ያህል ክብርና ምስጋና ያልተሰጣቸው ሁለት ግለሰቦች አሉ ተዋናይ ኤልሳቤጥ ማንዴላና ተዋናይ ባዩሽ ከበደ እናም እናንተ ለታይ እወደድ ብላችሁ ሳይሆን ከልባችሁ ከጎኑ የነበራችሁ የቁርጥ ቀን ወዳጆቹ ከልብ ማመስገን ያለንንም አክብሮት ለመግለጽ እንወዳለን ሲሉ ምስጋናቸውን አሰምተዋል ውድ ቤተሰቦቻችን የአርቲስት ነጻነት ወርቅነህ ቤተሰቦች እኛም እውነት አለን ብለው በተናገሩት ዙሪያ ላይ ትችትንም አትርፈዋል ይህንንም እስኪ ወደ እናንተ እናደርስ በጣም ያሳፍራል ደግሞ ያስፈራል ብለው ይጀምራሉ በዩቲዩብ ላይ ከተሰጠው ርዕስ ይጀምራል በጣም አሳፋሪውና አስፈሪው ነገር እንዲህ ይላል የነጻነት ወርቅነህ ቤተሰቦች ስለሚስቱ ያጋለጡት አስደንጋጭ ሚስጥር ይላል ልብ በሉ ይሄን ርዕስ የሰጠው ዩቲዩብ ቻናል አንዲት አክስት ስለ ወንድሟ ሚስት ስለተዋለዱ ትልቅ ቤተሰብ ቁጭ ብላ በመታወራበት ቻናል ላይ ነው ያጋለጡት አስደንጋጭ ሚስጥር ተብሎ ልብ ማንጠልጠል የተጀመረው ያጎት ማረግ ያለው የዚሁ ቤተሰብ አባል ቁጭ ብሎ የመገላለጡና የማጋለጡ አንዱ አካል ነው ዝም ብላችሁ አስቡት ወንድምና እህት አጎትና አክስ ያጋለጡ የገዛ የወንድማቸውን የሚያድጉ ልጆች ስሜት ምን ሊሆን ይችላል ብለው ሳያስቡ አልገባቸውም እንጂ የሟች ነጻነት እህትና ወንድም ቢገባቸው ለወንድማቸው ልጆች እንደ አባትና እናት መሆን ነበረባቸው በተለይ በኢትዮጵያ ባህል አጎት እንደ
አባት ነው። አክስት እንደ ሁለተኛ እናት ነች። አንዳንዴም ከዛ በላይ ነፃነትን የሚያክል ወንድም አጥተው በዚህ ደረጃ ወርደው ችግር ቢኖር እንኳን የፈለገ ቢበድሉ የፈለገ ደረጃ ቢደርሱ ስለ ነፃነት ልጆች ሲሉ ህመማቸውን ቻል አድርገው ፍርድን ከእውነተኛ አምላክ ይፈልጉ ነበር። በየትኛውም ቤተሰብ መካከል ብዙ ድብቅና ድብልቅልቅ ታሪኮች ሊኖሩ ይችላሉ። ይህ አይነት ታሪክ ያለ የሚኖርም ነው። ምንም አዲስ ነገር የለም። ሁሉም በየቤቱ ብዙ የሚያልፍበት ችግር ሊገጥመው ይችላል። በዚህ ደረጃ ግን ወርዶና ተዋርዶ ልክ እንዳልተዋለደ በደም ገመድ እንዳልተሳሰረ ሰው ከንቱ በሆነ ቃላት አደባባይ ላይ ወርዶ መዋረዱና ማዋረዱ ምን ትርፍ ሊገኝበት? ማን ሊከብርስ? ማን ሊጠቀም? እኔ ግን እንዲህ እላለሁ፣ ባልና ሚስት በአንድ ቤት ሲኖሩ ግጭትም ሊኖር ይችላል፣ ችግርም ሊያጋጥማቸው ይችላል። ነገር ግን ከነሱ አንዱ በሞት ሲለይ ያኔ የቀረው ነገር ክርክር ሳይሆን ሐዘን ነው፣ የልብ ስብራት ለመላው ቤተሰብ። ነገር ግን ጊዜ ጠብቆ ያልተስተካከሉ ነገሮችን አንስቶ በአደባባይ ቃል መለዋወጥ የሞተውን አያከብርም፣ የቀሩትንም አያጽናናም። ሞት የጥላቻ መድረክ አይደለም፣ የሰውነት የክብርና የዝምታ ጊዜ ነው። በዝምታ ውስጥ ብዙ መልሶች አሉ። በመቻቻል ጥልቅ መናበብ፣ መግባባት፣ ስምምነት አለ። በተለይ ልጆች ሲኖሩ እንደ ድልድይ ናቸው። እነሱን አልፎ የሚደረግ የትኛውም ጸብ ጊዜ ጠብቆ ይጎዳቸዋል። ከዚህ ይልቅ በዝምታ ማለፍ ብልህነትም አስተዋይነትም ነው። እንዲህ ሲሉ አንዳንድ ግለሰቦች የበኩላቸውን አስተያየት ሰጥተዋል። እስኪ እናንተ ውድ ቤተሰቦቻችን ለዚህ ምን ትላላችሁ? ሐሳብ አስተያየታችሁን እስኪ ኮሜንት ላይ አስቀምጡልን። ሲንግል ማሚ ሆንኩት ወድጄ ሳይሆን ተገድጄ ነው ትለናለች አርቲስት ህሌና ጌታቸው። ብዙ ጊዜ ሴቶች በትዳር ውስጥ ስቃይ የበዛባቸው፣ ክብራቸው እየተረገጠ አልፎ ተርፎም ድብደባ እየደረሰባቸው ስለ ልጆቼ ብዬ እታገሳለሁ ይላሉ። ግን ጥያቄው ልጆች የሚፈልጉት እየተደበደበች የምታለቅስ እናት ነው ወይስ በራሷ የምትተማመን ደስተኛ እናት? አርቲስት ህሌና ጌታቸው በቅርቡ በአባይ ቲቪ የተናገረችው ለዚህ ሐሳብ ምላሽ የሚሰጥ ነበር። እሷ የምትለው ልጆቿን የምታስብ እናት መጥፎ ትዳር ውስጥ ተቀብራ አትኖርም፣ ወጥታ ልጆቿን በስርዓት ታሳድጋለች ነው። አርቲስቷ እንደገለጸችው ሲንግል ማዘርነትን የሚመርጡ ሴቶች ለኔ ጀግኖች ናቸው ትላለች። ማንም እናት ሲንግል ማም ሆና ሲንግል ማዘር መሆን አትፈልግም። ማንም እናት ቢብስባት ባይመቻት እንጂ ለልጆቿ የምታስብ እናት እዛ መጥፎ ትዳር ላይ ትኖራለች ብዬ አላስብም። ወጥታ ልጆቿን በስርዓት ታሳድጋለች፣ በአግባቡ ታሳድጋለች። ሴት የሚያከብር ወንድ ታሳድጋለች። ምክንያቱም እሷ ታውቀዋለች የተጎዳቸውን ትላለች። ወንድም ከሆነ ሴት የሚያከብር ለሴት የሚኖር ወንድ ታሳድጋለች። ሴትም ከሆነች በስርዓት ነው የምታሳድጋት። እሷ የተደረገችው እንዳይደረግባት እያደረገች እና እኔ አሁን እንዲያውም ሲንግል ማዘርነትን የሚመርጡ ሴቶች ጀግኖች ናቸው ለኔ። ምክንያቱም ያን አባት አይተኩም። ቢያንስ እዛ መጥፎ ቤተሰብ ላይ ያደገ ሰው ነው። ሴት ልጅ እየቀጠቀጠ የሚኖረው እንዳትሰራ የሚያደርገው እዛ መጥፎ ቤተሰብ ላይ ያደገ ሰው ነው። ብዙዎች ይህ አባባል አባት በልጁ እንዳያድግና ፍቺን የሚያበረታታ እንዲሁም ሴቶች ሁሌም ሲንግል እንዲሆኑ የሚያደፋፍር ነው እያሉ፣ እናንተስ ውድ ቤተሰቦቻችን ምን ትላላችሁ? ሲንግል ማዘርነትን ታበረታታላችሁ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። እስከ ፍጻሜው ድረስ አብራችሁን ስለዘለቃችሁ ከልብ ላመሰግናችሁ እወዳለሁ። ቪዲዮን ግን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑን። እንዲሁም የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ለሁል ጊዜም ቤተሰብ እንድትሆኑ ስላሳስባችሁ እወዳለሁ። በያላችሁበት ሰላማችሁ የበዛና የተትረፈረፈ እንዲሆን እመኛለሁ። ሰናይ ጊዜ